ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን የአማርኛ ፊደላትን እያነበብን እየጻፍን ይሆናል የምንለማመደው። አንድ ባንድ እናያቸዋለን። እስኪ ከመጀመሪያው ጀምረን ሰርተናል። በዛሬው ቪዲዮአችን አሁንም እስኪ የመጀመሪያ ስራችን የሚሆነው ምንድነው? ማንበብ ነው። ደጋግመን ማንበብ ሸምደን መያዝ። ከዛ ደግሞ ቅርጻቸውን እየጻፍን እንያለን እንለማመዳለን። በኦንላይን ባጭር ጊዜ ማንበብ መጻፍ የምትፈልጉ እንዲሁም ልጆቻችሁን ማስተማር የምትፈልጉ ደግሞ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙት ማንኛውም ሶሻል ሚዲያ ሀይበሉን የእናንተን የስራ ሰዓት በማይጋፋ መልኩ የፈለጋችሁትን ትምህርት ባጭር ጊዜ መማር ትችላላችሁ ማለት ነው። እንዲሁም ህፃናትን ማስተማር የምትፈልጉ ሀይበሉን ደውሉልን። በማንኛውም ሰዓት ማንበብ መጻፍ ህፃናትን እንዲሁም መናገር እንዲለምዱ እናደርጋቸዋለን ማለት ነው። ከሀገር ውስጥም ሆነ ከሀገር ውጭ ናችሁ። አሁን ወደ ቪዲዮአችን ስንገባ እያንዳንዷ እናነብና ከዚያ እየጻፍን እንለማመዳለን። ይቺ ማነች? ከነች። ከ ኩ ኪ ካ ኬ ክ ኮ ከ ኩ ኪ ካ ኬ ክ ኮ። እሺ የመጀመሪያ እንዳርገን እያንዳንዱን አንበን ካዝነ በኋላ ስራችን ሊሆን የሚችለው ምንድነው? ቅጽላቸውን ነው። ለምሳሌ ኩ ስንል ምን አይነት ቅጽል ያላት ናት? ለምሳሌ ከ የመጀመሪያ ፊደል ናት። ከ ስንል ምን አይነት ቅጽል የላትም? ኩ ስንል ደግሞ ከጎን፣ ኪ ስንል እግሩ ሸፈፍ ያለ፣ ካ አራተኛ ፊደል አንድ እግሯ በግራ በኩል አጠር ያለች ናት። ኬ አምስተኛ ፊደሎች ደግሞ በቀኝ እግራቸው ምን አላቸው? ቀለበት። ይሄን ሸምደን መያዝ ግዴታ ነው። አንደኛ፣ ሁለተኛ፣ 1 እስከ 7 ያሉትን ከያዝነ ባጭሩ ልንረዳቸው ወይም ደግሞ ልንጽፋቸው እንችላለን ማለት ነው። ክ ስድስተኛ ፊደሎች የተለያየ ቅርጽ ቢኖራቸውም የከስድስተኛ እቺ ትመስላለች። ኮ ስንል ደግሞ ሰባተኛ ፊደል በቀኝ በኩል ምን ይሆናል? እግሯ አጠር ይላል ወይም ደግሞ ከላይ ቀለበት ይኖረዋል ማለት ነው። ስለዚህ ይህንን ስናነበው ከ ኩ ኪ ካ ኬ ክ ኮ። ልክ በዚህ መልኩ ፍጥን እያልን ረጋ እያልን እያነበብን እንለማመዳለን ማለት ነው። ሲቀጥል ደግሞ እየጻፍን መለማመድ። እሺ እቺ ደግሞ ማናት? ወ ናት። ወ ው ዊ ዋ ዌ ው ወ ወ ው ዊ ዋ ዌ ው ወ። እሺ እቺ ደግሞ ማናት? ዘ ናት። እቺ ደግሞ ዘ ዘ ዙ ዚ ዛ ዜ ዝ ዞ ዘ ዙ ዚ ዛ ዜ ዝ ዞ። እሺ እንዲያርገን ካነበብን በኋላ ቀጥሏን እያንዳንዳቸውን እያየን ከጎን ከሁለተኛ የመጀመሪያ የላቸውም፣ ሁለተኛ ከጎን፣ ሶስተኛ እግሯ ላይ ሸፍ ያለች፣ አራተኛ እግሯ ማጠር፣ 5 ቀለበት እያልን እስከ 7 ያሉትን ድረስ በደንብ እንይዛቸዋለን ማለት ነው። እቺ ደግሞ ማናት? እቺ ደግሞ ዠ ናት። ዠ ዠ ዡ ዢ ዣ ዤ ዥ ዦ ዠ ዡ ዢ ዣ ዤ ዥ ዦ። ከእናንተ የሚጠበቀው አንደኛ ሁለተኛ የሚለውን እስከ 7 ያሉትን ቅደም ተከተሉን ቅጽላቸውን ከያዛችሁ የመጀመሪያ ፊደሏን የመጀመሪያዋን ዠን ወይም ደግሞ ዘን አንዷን ከያዛችሁ ከዛ በኋላ ሁለተኛ፣ ሶስተኛ፣ አራተኛ እያላችሁ የሚቀጠለውን ቦታ የቱ ጋር እንደሆነ በቁጥር በቅደም ተከተል ስለያዛችሁት በአጭር መረዳት ትችላላችሁ ማለት ነው። ስለዚህ እችን የመጀመሪያዋን ከያዝነ እችን ብቻ አድርገን እንጽፋለን። እዛ ሁለተኛ ስትሆን ተጎን ብለን እናስባለን። ሶስተኛ ስትሆን እግሯ ሸፈፍ ያለች፣ አራተኛ እግሯ ማጠር፣ 5 ቀለበት፣ 6 እችን የመሰለች ቅርጽ እንዳላት እያስታወስነ፣ ሰባተኛ ደግሞ በቀኝ በኩል እግሩ አጠር ይላል ወይም ደግሞ ከላይ ቀለበት ይኖራታል። ይህን ከያዝነ በአጭር ጊዜ ማንበብ መጻፍ እንችላለን ማለት ነው።
እያንዳንዳቸውን ረጋ ብለን እየደጋገምን እያነበብን እየጻፍን ማየት ግዴታ ይሆናል ማለት ነው። ቀጣዩዋ ደ ዱ ዲ ዳ ዴ ድ ዶ። እሺ ደግሜ ላንበው። ለመያዝ እስከ ቅጽላቸው ድረስ ምን ማድረግ አለብን? ደጋግመን ማንበብ አለብን ማለት ነው። ደ ዱ ዲ ዳ ዴ ድ ዶ። እንደዚህ አድርገን ካነበብን በኋላ ምን እናደርጋለን? ቅጽላቸውን የመጀመሪያ ፊደል ስናይ ምንም አይነት ቅጽል የለውም። ሁለተኛ ከጎን፣ ሶስተኛ እግሩ ላይ፣ አራተኛ እግሯ አጠር ያለች፣ ሶስተኛው ወደ ቀኝ በኩል ሸፈፍ ያለ፣ አራተኛ እግሯ አጠር ያለች፣ አምስት የው ቀለበት፣ ስድስት የተለያየ ቅጽል ነው ያላቸው፣ ግን እናንተም በሚገባችሁ መልኩ ሰይማችሁ መያዝ ትችላላችሁ ማለት ነው። ሰባተኛ በቀኝ በኩል እግራቸው አጠር ያለ ወይም ደግሞ ከላይ ቀለበት ይኖራቸዋል ማለት ነው። ስለዚህ የቅጽል ቦታቸው ሁሎችም ተመሳሳይ ናቸው። ለምሳሌ የሚቀጥለው ጀን ስናይ ጀ ጁ ጂ ጃ ጄ ጂ ጆ። ይኸው ጀ ጁ ጂ ጃ ጄ ጂ ጆ። እሺ ቅጥላቸውን ስናይ የሚለያይበት ወይም ደግሞ አንደኛ ሁለተኛ የሚለውን ስናይ ይኸው የመጀመሪያ ቅጽል የለውም ሁሉ። ሁለተኛ ይኸው ከጎን ታች እግሯ ላይ ከጎን አለው ማለት ነው። ሶስተኛ የእግሯ ሸፈፍ ያለች፣ አራተኛ እግር አጠር ማለት፣ አምስተኛ ቀለበት በቀኝ በኩል ቀኝ እግሩ ላይ ቀለበት ተመሳሳይ የጀም ተመሳሳይ እግር እግሩ ላይ ማለት ነው። ጂ ስንል ደግሞ ከላይ ቅጽል ያላቸው ጆ በቀኝ በኩል እግሩ ማጠር ማለት ነው። ስለዚህ የአንዱን ቅጽል ከያዝ ነው ቦታቸውን አንደኛ ሁለተኛ ብለን አንደኛ የለውም፣ ሁለተኛ ከጎን፣ ሶስተኛ እግሩ ሸፋፋ፣ አራተኛ እግሩ ማጠር፣ አምስት ቀለበት ብለን ከያዝ ነው በዚህ መልኩ ሁሉን በዚያ ተመሳሳይ የመጀመሪያውን ቅጽ ዘንድ እየቀጸልን መጻፍ እንችላለን ማለት ነው። እሺ ይቺ ደግሞ ማናት? ገ ነች። ገ ጉ ጊ ጋ ጌ ግ ጎ። እስኪ ገ ጉ ጊ ጋ ጌ ግ ጎ። እሺ እቺ ደግሞ ማናት? እቺ ደግሞ ጠ ነች። ጠ ጡ ጢ ጣ ጤ ጥ ጦ። እሺ ጠ ጡ ጢ ጣ ጤ ጥ ጦ። እንደዚህ እያደረግን አንዳንድ ሁሎችንም ደጋግመን ማንበብ። ከዚያ ቀጥለን ደግሞ እናደርጋለን ካነበብነ ወይም ደግሞ ቅርጻቸው እንዴት እንደሆኑ ካየናቸው በኋላ እየጻፍን እንለማመዳለን። ይበልጥ ደግሞ ጽፈን ስንለማመድ በአጭር ጊዜ እንድንለያቸውና እንድናውቃቸው ያደርገናል ማለት ነው። እሺ ከዚህ ቀጥለን ደግሞ ልናየው የምንችል ምንድነው? እየጻፍን መለማመድ ነው። ካነበብነው በላይ ደግሞ እየጻፍን ስንለማመድ በአጭር ጊዜ ልንይዘውና ልንረዳቸው እንችላለን። በዛው ላይ ደግሞ የእጅ ጽሑፍን ማውረድ እየለመድን ይሆናል ማለት ነው። አሁን ቀጥታ ወዴት እንሄዳለን? ወደ ጽሑፍ ልምምዳችን ማለት ነው። እሺ አሁን ደግሞ የጽሑፍ ልምምዳችን እንጀምራለን ማለት ነው። ረጋ ብለን ማድረግ ያለብን ነገር የመጀመሪያዋን ፊደል ካወቅነ ሁለተኛ ሶስተኛ ብለውን ልክ በያዝነው ቅደም ተከተል መሰረት እንቀጥላለን ማለት ነው። እሺ ጻፍነው። የመጀመሪያዋ ከእችን ትመስላለች። ከዛ በኋላ ያለውን የመጀመሪያውን ከያዝነው ሁለተኛውን ለመጻፍ ምን የሚያደርግ ከዚህ ላይ የሚለው ከጎኑ ላይ ቀጸል ማድረግ ነው። ያው ኩ ኪ ስንል ደግሞ ሶስተኛ ፊደል ቅጽላቸው እና ያለ እግራቸው ላይ ሸፈፍ ወደ ቀኝ በኩል ሸፈፍ ይላል ማለት ነው። ሸፈፍ ይላል። አራተኛ ፊደሎች ደግሞ በግራ በኩል ምን ይላል? እግራቸው አጠር ይላል ማለት ነው። እግራቸው አጠር ይላል። አምስተኛ ደግሞ ምንድነው? በቀኝ በኩል እግራቸው ላይ ምን አለ? ቀለበት አለ። እግራቸው ላይ ቀለበት። ስድስተኛ ፊደል የተለያየ ቅርጽ ነው ያላቸው። ስር ላይ ዝግዛግ ነገር በግራ በኩል አላት። ልክ እንደቻ አድርገን እንጽፋታለን። ኮ ስንል ደግሞ ያው በቀኝ በኩል አንድ እግሯን አጠር እናደርጋታለን ማለት ነው። ስለዚህ ከ ኩ ኪ ካ ኬ ክ
ኮ እንደዚህ ያደረግን እናነባለን። አሁን ደግሞ ወን እናያለን። ወ የመጀመሪያ ፊደል ቅጽል የለውም ብለናል። ሁለተኛ ሲሆን ደግሞ ከጎን ቀጻል እናደርግበታለን። ያው ይችን ከጎን ጨመር እናደርግና ው። ሶስተኛ ፊደል ሲሆን ምንድነው? ይህን ማስታወስ አለብን። እግሩ ላይ ወደ ቀኝ በኩል ሸፈፍ ያለ። እሺ አራተኛ ፊደል ደግሞ ዋ ስንል ምንም ቅጽል የላትም። ወደታች ወረድ አድርገን እግሯን መተው ነው። ዌ ስንል አምስተኛ ፊደሎች ምንድን ናቸው? እግራቸው ላይ ቀለበት ልክ እንዲች አድርገን ዌ እንጽፋለን ማለት ነው። እሺ ስድስተኛ የተለያየ ነው። አብዛኛውን የተለያየ ነው። እንዲች አድርገን እንጽፋታለን ማለት ነው። እሺ ሰባተኛ ደግሞ እንዲች እናደርግና እግሯን ወደ ግራ በኩል ሸፈፍ አድርገን እንዲች አድርገን እንጽፋታለን ማለት ነው። እሺ ይህም በቀላሉ ስናነበው ወ ው ዊ ዋ ዌ ው ዎ ዎ እንዳርገን እናነበዋለን። እሺ አሁን ደግሞ የምናየው ቀጥለን ማን ነው? ዘ ነው። ዘ ሁለት ቋሚ እናደርግና አንድ ገደም አድርገን እናያይዛታለን። ከዛ በኋላ ይችን ከጻፍን ሁለተኛ ሲሆን ምን ነው የምናደርገው? ከጎን ቀጸል ማድረግ። ሶስተኛ ሲሆንስ ማስታወስ። ሶስተኛ ሲሆን ደግሞ ወደ ቀኝ በኩል እግሯ ላይ ሸፈፍ አድርገን እንጽፋታለን። ይኸው እንዲች አድርገን እንጻፍ እስኪ። እንዲች አድርገን እንጽፋታለን። አራተኛ ሲሆን አራተኛ ደግሞ በግራ በኩል አንድ እግሯን አጠር ማድረግ። ይኸው እንዲች አድርገን ዛ ብለን እንጽፋታለን። ዚ አምስተኛ ፊደሎችስ አምስተኛ ፊደል ደግሞ እግራቸው ላይ ምንድነው? ቀለበት። ልክ እንዲች አድርገን እንጽፋታለን ማለት ነው። ዝ ስንል ደግሞ ስድስተኛ ፊደል ወደ ግራ ዘንበል ያለች አለቻት ማለት ነው። ዞ ስንል ደግሞ ሰባተኛ ፊደል በቀኝ በኩል እግሩ አጠር ይላል ማለት ነው። ስለዚህ ስናነበው ይህንን ዘ ዙ ዚ ዛ ዜ ዝ ዞ። እሺ አሁን ደግሞ ማን ነው? ዠን ያለ ዠ ዠ የመጀመሪያዋን ከላይ ገለል አድርገን ሁለት አግዳሚዎችን አያያዝን በኋላ ሁለተኛ ሲሆን የመጀመሪያውን ካለ ችግር የለውም ከጎኑ ቀጻል ለማድረግ ነው። ሶስተኛ ሲሆን ደግሞ ወደ ቀኝ በኩል እግሩ ላይ ሸፈፍ ልክ እንደዚህ አድርገን ሸፈፍ አድርገን እንጽፋለን። አራተኛ ሲሆን ደግሞ በግራ በኩል አንድ እግሯን አጠር እናረጋታለን። ይኸው አንድ እግሯን አጠር ልክ እንደዚህ አድርገን እንጽፋታለን። አምስተኛ ፊደሎችን ቀለበት በቃ ሁሌም መርሳት የሌለብን አምስተኛ ፊደል ከሆነ እግሩ ላይ በቀኝ በኩል ቀለበት መጨመር ነው። እሺ ይኸው ስድስተኛ ፊደል ደግሞ ከላይ ጨመር ማድረግ ከላይ ቅጽል ነገር እንጨምርባታለን። ሰባተኛ ፊደል ደግሞ በቀኝ በኩል እግሯን አጠር እናረጋታለን ማለት ነው። አጠር እናረጋታለን። እሺ አሁን ደግሞ ቀጥለን የምናየው አሁንም በተመሳሳይ ሁሉም ቅርጻቸውን የመጀመሪያውን ከያዝነ የመጀመሪያውን ወ ወይም ደ ብለን ከጻፍነ ከዛ በኋላ ምን የሚሆነው ደ ብለን ከጻፍነ በኋላ ዱ ስንል ከጎን ዲ ስንል ሶስተኛ ፊደል እግሩ ላይ ሸፋፋ ደ ችን ከያዝነ በቃ እዚህ በኋላ ያለው ቀላል ዱ ከጎን ዲ ስንል ደግሞ እግሯ ላይ ከመጀመሪያው የምትለየው ምንድነው? እግሯን ሸፈፍ እናደርጋታለን እንዲች አድርገን ማለት ነው። ይኸው እንዲች እናደርግና እግሯን ሸፈፍ። ዳ ስንል ደግሞ በግራ በኩል አንድ እግሯን እጥር። ይኸው በጣም ቀላል እጥር እንዲች አድርገን እንጽፋታለን። ዴ ስንል አምስተኛ ፊደል ምንድነው? ቀለበት። ስድስተኛ ፊደል ደግሞ ድ ስንል ከላይ ትንሽ ካናቷ ላይ ቀጻል እናደርግባታለን ማለት ነው። ዶ ስንል ደግሞ በቀኝ በኩል አንድ እግሯን እንዲች እናደርግና እንዲች አድርገን አጠር አድርገን እንጽፋታለን ማለት ነው። ደ ዱ ዲ ዳ ዴ ድ ዶ። እሺ የሚቀጥለው ደግሞ ጀን ደን አስመስለን እንጽፍና ከላይ ጨመር እናደርገባታለን። ከዛ በኋላ ይኸው ልክ እንዲች አድርገን እንጽፋለን። ጁ ስንል ደግሞ እግሯ ላይ ቀጠል ከጎን እግሯ ላይ ቀጠል እናደርጋለን። ጁ ጂ ስንል ደግሞ እግሯ ላይ ወደ ቀኝ በኩል ምን እናደርጋለን? ሶስተኛ ፊደል ሸፈፍ እናደርጋታለን። እንዲች እናደርግና ይኸው ሸፈፍ እናደርጋታለን ማለት ነው። አራተኛ ፊደል ምን እናደርገው? እግሯን አጠር ማድረግ። እግሯን በግራ በኩል አጠር። አራተኛ ፊደል። አምስት ቀለበት እግሯ ላይ በቀኝ በኩል ቀለበት እንዲች አድርገን እንጽፋታለን ማለት ነው። እሺ ስድስተኛ ደግሞ ከጎን ከላይ ጨመር። ስድስተኛ ፊደሎች አብዛኞቹ የተለያዩ ናቸው ቅጽላቸው።
7ኛ ደግሞ እግሯን አጠር እናረጋታለን። በቀኝ በኩል እግሯን አጠር እናረጋታለን ማለት ነው። ስለዚህ ስናነበው ጀ ጁ ጂ ጃ ጄ ጅ ጆ። አይዋ እንደዚህ እናደርግና አሁን ደግሞ ቀጥለን የምናየው ነው ገ ነው። ገ እንዲህ ጠመም እናደርግና ከናቷ ጉ ስንል ደግሞ ከጎን ጨመር እናደርግባታለን። ይኸው ጉ። ጊ ስንል ደግሞ እግሯ ላይ እግሯን ሸፈፍ እናረጋታለን ማለት ነው። እግሯን እንደዚህ ሸፈፍ እናረጋታለን ማለት ስንል ጂ። 4ኛ ፊደል ደግሞ ጠምዘዝ አድርገን ግማሽ ክብ አድርገን እንተዋታለን ጋ ስንል። ይኸው ጌ ስንል 5ኛ ፊደሎች ምንድን ናቸው? እግራቸው ላይ ቀለበት። ይኸው በቀላሉ የመጀመሪያውን እንጽፍና እግሯ ላይ ጠምዘዝ አድርገን ቀለበት አድርገን እንተዋታለን። እሺ 6ኛ ደግሞ በውስጥ እንዲቻለን ቀለበት እናደርግባታለን። 7ኛ ደግሞ ከላይ ካናቷ ላይ ቀጸል አድርገን ጎ። ይኸው ይህን ስናነበው ገ ጉ ጉ ጊ ጋ ጌ ግ ጎ። እሺ ቀጥለን ደግሞ ጠን እናያለን ማለት ነው። ጠ 3 ጣት ወርታችን እናደርግና ይኸው 2ኛ ሲሆን ከጎን ላይ ጨመር እናደርግበታለን ማለት ነው። 2ኛ ሲሆን እችን ራሷን እንጽፍና 2ኛ ሲሆን ከጎን ጨመር። 3ኛ ሲሆን ምን እናደርጋለን? ራሷን እንጽፍና እግሯ ላይ ወደ ቀኝ በኩል ሸፈፍ እናደርጋታለን። ወደ ቀኝ በኩል ሸፈፍ። ይኸው እንድች እናደርግና እችን ሸፈፍ ማድረግ እንጠበቅ በቀላሉ። 4ኛ ሲሆን ደግሞ በግራ በኩል ያለውን ሁለቱን እግር ጣ እጥር እናደርገዋለን። ጣ ስንል ሁለቱን እግር እጥር እናደርገዋለን። 5ኛስ? 5ኛ ምን ነበር? ቀለበት። ይኸው 5ኛ ፊደል በቀኝ እግሯ ቀለበት እናደርግባታለን ማለት ነው። 6ኛ ይችን ትመስላለች። 6ኞች አብዛኛችሁ እናንተ በሚመቻችሁ ወይም ደግሞ እናንተ በሚገባችሁ መልኩ ትይዛላችሁ። 7ኛ ፊደል ደግሞ ምን ይሆናል? እግሯ ላይ ሁለት እግሩ በቀኝ በኩል ምን ይላል? አጠር ይላል ማለት ነው። አጠር ይላል። እንደዚህ እያደረጋችሁ መጻፍ መለማመድ ትችላላችሁ ማለት ነው። የመጀመሪያ ስራችሁ የሚሆን ማንበብ፣ ከዛ በኋላ እየጻፋችሁ መለማመድ። 1ኛ፣ 2ኛ፣ 3ኛ እያላችሁ ከዛችሁ በኋላ እንደዚህ እያደረጋችሁ ትለማመድ ያላችሁ። ለዛሬ ይዘንላችሁ የመጣን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም ሶሻል ሚዲያ አይበሉን ደውሉልን። ህፃናት ማስተማር የምትፈልጉ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ በኦንላይን መማርና መከታተል ለምትፈልጉ በአጭር ጊዜ አቀላጥፋችሁ እንድጽፉ እንድታነቡ እናስተምራችኋለን ማለት ነው። ለዛሬ ይዘን የመጣን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።